በፋኖ ሰራዊት እየተደረገ ያለው የግንባር ተጋድሎ በቀጠለበት በጎንደር ቀጠና በጠላት ላይ ጉዳት ደርሷል። በማዕከላዊ ጎንደር ጣቁሳ ወረዳ ጫውድባ ከተማ ላይ ከሌሊቱ 5 ሰዓት ተኩል የጀመረው ኦፕሬሽን አድማሱን አስፍቶ ወደ ጭልጋ ወረዳ ጫውድባ ከተማ ድረስ ከባድ ትንቅንቅ ሲደረግ መዋሉን የፋኖ ወታደራዊ ምንጮቻችን በላኩት መረጃ አስታውቀዋል። በወሎ ቀጠናዎች ተጠናክሮ በቀጠለው አውደ ውጊያ የንጉስ ሚካኤል አሊኮር ፋኖዎች ድል አድርገዋል። በዛሬው ዕለት ሙሉ ኃይሉን አሰባስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመግባት የሞከረው የጠላት ሰራዊት በፋኖ ኃይሎች ሙትና ቁስለኛ ሆኗል። በብልጽግና ታጣቂዎች የታገቱ የኦሮሞ ተወላጆች በፋኖ ሰራዊት ነፃ መውጣታቸው ተገለጸ። ታጣቂዎችን በመመልመልና በማደራጀት አሰማርቶ ንጹሃንን በማሳገት ገንዘብ የሚያሰባስበው የብልጽግና ቡድን በደራ ቀጠና አሰማርቷቸው በነበሩ አጋቾች ታግተው የነበሩ የኦሮሞ ተወላጅ የሆኑ 7 ንጹሃኖች ፋኖ ባደረገው ውጊያ ነፃ መውጣታቸውን የመረጃ ምንጮቻችን ተናግረዋል። የጋሞ ዞን በትምህርት ሚኒስቴር የተዘጋጀውን የታሪክ መጽሐፍት የውሸት ታሪኮችን አካቷል ሲል ከሰሰም። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጀውን የ9ኛና የ11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥል የውሸት ታሪኮችን ይዟል ሲል ከሷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡ ጥር 27 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ ሰራዊት እየተደረገ ያለው የግንባር ተጋድሎ በቀጠለበት በጎንደር ቀጠና በጠላት ላይ ጉዳት ደርሷል። በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጫውድባ ከተማ ላይ ከሌሊቱ 5 ሰዓት ተኩል የጀመረው ኦፕሬሽን አድማሱን አስፍቶ ወደ ጭልጋ ወረዳ ጫንድባ ከተማ ድረስ ከባድ ትንቅንቅ ሲደረግ መዋሉን የፋኖ ወታደራዊ ምንጮቻችን በላኩት መረጃ አስታውቀዋል። በአፋብን ጎንደር ጠቅላይ ግዛት እዝ በየምድር ክፍለ ጦር በዞብልጃኑ ክፍለ ጦርና በስርዓቱ ጥምር ጦር መካከል የሚደረገው ውጊያ ቀጥሎ የዋለ ሲሆን የአገዛዙ ሰራዊት ይዟቸው የነበሩ በርካታ ቦታዎችን ለቆ ወጥቷል። በፋኖ ላይ ጥቃት አደርሳለሁ በሚል ከቦታ ቦታ እየተንቀሳቀሰ የሚገኘው የብልጽግና ሰራዊት በፋኖ የደፈጣ ጥቃት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝ ይታወቃል። በወሎ ቀጠናዎች ተጠናክሮ በቀጠለው አውደ ውጊያ የንጉስ ሚካኤል አሊኮር ፋኖዎች ድል አድርገዋል። በዛሬው ዕለት ሙሉ ኃይሉን አሰባስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመግባት የሞከረው የጠላት ሰራዊት በፋኖ ኃይሎች ሙትና ቁስለኛ ሆኗል። ንጉስ ሚካኤል አሊ መብረቅ ክፍለ ጦር ጠላት ሰብሮ ሊመጣበት የነበረውን ስትራቴጂካዊ ቦታ በወግዲ ወረዳ ጎረንጅ ቀጠና ከሌሊቱ 11 ሰዓት ጀምሮ ደፈጣ በመጣል በጠላት ላይ ከፍተኛ ጉዳት አድርሷል። በተመሳሳይ አፋብን ምኒልክ ዕዝ ንጉስ ሚካኤል አሊ ኮር አርበኛ አደም አሊ ክፍለ ጦር ከከለላ ወረዳ ቲርቲራና ሻፊ ከተማ ላይ ጥር 26 2018 ዓ.ም ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከፍተኛ ተጋድሎ በማድረግ ከ20 በላይ በመደምሰስ በርካቶችን ማቁሰሉን ወታደራዊ ምንጮች ገልጸዋል። ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ጉሶ የተባለ አካባቢ ላይ በርካታ የአድማ ብተናና የሚሊሻ ኃይሎች ተመተዋል። በብልጽግና ታጣቂዎች የታገቱ የኦሮሞ ተወላጆች በፋኖ ነፃ መውጣታቸው ተገለጸ። ታጣቂዎቹን በመመልመልና በማደራጀት አሰማርቶ ንጹሃንን በማሳገት ገንዘብ የሚሰበስበው የብልጽግና ቡድን በደራ ቀጠና አሰማርቷቸው በነበሩ አጋቾች ታግተው የነበሩ የኦሮሞ ተወላጅ የሆኑ 7 ንጹሃኖች ፋኖ ባደረገው ውጊያ ነፃ መውጣታቸውን የመረጃ ምንጮች ተናግረዋል። በአጋቾች ላይ ጥብቅ እርምጃ በመውሰድ ታጋቾችን ነፃ በማውጣት ከቤተሰቦቻቸው ጋር እንዲቀላቀሉ ያደረጉት በሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ስር ከአፄ ዳዊት ክፍለ ጦር የተውጣጡ የፋኖ ሀዶች ናቸውም ተብሏል። ጥር 24 ቀን 2018 ዓ.ም ከደራ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ 7 የኦሮሞ ተወላጆች ብልጽግና ባሰማራቸው ዘራፊዎች ልዩ ስሙ ወጪት በተባለ አካባቢ ታግተው ደብዛቸው ጠፍቶ ነበር። ንጹሃኖች በታገቱበት ዕለት የታጋች ቤተሰቦች ፋኖ ባገዛዙ አጋች የታገቱ ልጆቻቸው ነፃ እንዲያወጡላቸው የጠየቁ ሲሆን የፋኖ ኃይሎች ጥያቄያቸውን በመቀበል ልዩ የኮማንዶ ፋኖዎችን በቀጠናው በማሰማራት አሰሳ ሲያካሂዱ ቆይተዋል።
የፋኖ ኮማንዶ አባላት ከጥር 24 2018 ዓ.ም ምሽት ጀምሮ ባካሄዱት ብርቱና ልዩ ክትትል አጋች ላይ ተኩስ በመክፈትና ሙትና ቁስለኛ በማድረግ ታጋቾችን ያለምንም አካላዊ ጉዳት ነፃ ማውጣት ችለዋል። እዙ ባወጣው መረጃ በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀሎች ሲፈጸሙ እንደነበር ገልጾ ጥር 24 2018 ዓ.ም በተመሳሳይ ንጹሃኖች ስለመታገታቸው ከታጋች ቤተሰቦች መረጃ ከደረሰው ሰዓት ጀምሮ ከአፄ ዳዊት ክፍለ ጦር የተመለመሉ የፋኖ ኮማንዶዎችን ያካተተ በከፍተኛ የክፍለ ጦሩ አመራሮች የተመራ ልዩ ኦፕሬሽን በማካሄድ የወገን አለኝታና መከታነቱን በተግባር አሳይቷል። በኦፕሬሽኑ ወቅት ከአጋቾች ጋር በነበረ የተኩስ ልውውጥ የአጋቾች ኃላፊ ነው የተባለ አንድ ታጣቂ ሲገደል ሌሎች መቁሰላቸው ታውቋል። ታግተው ከነበሩት 7 የኦሮሞ ተወላጅ መካከል 5ቱ ሴቶች ስለመሆናቸውም ተጠቁሟል። የፋኖ ሰራዊት ታጋቾችን ያለ አንዳች አካላዊ ጉዳት ነፃ ካወጣ በኋላ ትናንት ጥር 26 2018 ዓ.ም ለታጋች ቤተሰቦች አስረክቧል። ወደ ሌሎች መረጃዎች ስናልፍ የጋሞ ዞን በትምህርት ሚኒስቴር የተዘጋጁ የታሪክ መጻሕፍት የውሸት ታሪኮችን አካተዋል ሲል ከሰሰም። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና የ11ኛ ክፍል የታሪክ መጻሕፍት የጋሞ ብሔር አንድነት ላይ አደጋ የሚጥል የውሸት ታሪኮችን ይዟል ሲል ከሷል። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጻሕፍት መልእክት ያሳተሙ ሲል የገለጻቸው አዘጋጅና አርታዮች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዟል ያላቸውን የ9ኛና የ11ኛ ክፍል የታሪክ መጻሕፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ ያስተላለፈው ባለፈው ሳምንት ሐሙስ ጥር 21 2018 ዓ.ም በጻፈው ደብዳቤ ነው። የትምህርት መምሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘ ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን ለቢቢሲ አረጋግጠዋል። ይህ ቅሬታ ለክልሉ ትምህርት ቢሮ መቅረቡን የተናገሩት ዶክተር አዲሱ ከክልሉ ጋር ግንኙነት እየፈጠርን ነው ያልነው፣ ክልሉ የማስተካከል እርምጃ ይወስዳል ብለን እንጠብቃለን ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤ እንደሚያመለክተው ቅሬታ የተነሳባቸው መጻሕፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው። የዞኑ ትምህርት መምሪያ ኃላፊው በእነዚህ መጻሕፍት ውስጥ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የሚሉ የውሸት ታሪኮች ተቀነባብረዋል ሲሉ በደብዳቤው ጽፈዋል። ኤርትራ የአብይ አህመድ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነህ ገብረ መስቀል አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍተው ያቀደውን ጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነት ረዥም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት አብይ አህመድ ከተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከሩን የጠቀሰው አብይ አህመድ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው በቀይ ባህር የባህር በር የማግኘት ጥያቄ ማንሳት እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸቡ ተጀምሯል፣ አልተናገርንም እንጂ ሲል በሁለቱ መንግስታት መካከል ጸብ የተጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጿል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዴግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤት አባላቱ ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ትግራይ በርካታ መልእክቶችን መላካቸውንም አክለዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።